Tensions in the Middle East have escalated again, with Yemen's Houthis attacking 2 Saudi Arabian oil tankers, sending the Red Sea into crisis. የኢራንና የሁቲ ስልታዊ ቅንጅትና በኢራን የሚነፍሩት አረቦች አሁን የፋርሶቹና የሁቲ ዓላማና ግብ ምን እንደሆነ ዓለም ለመረዳት ችላለች። ለዓመታት በስውር ሲሰሩት የነበሩት ሁለቱ አካላት አሁን ላይ በገሃድ መካከለኛው ምስራቅን ብቻ ሳይሆን ዓለምን እያንቀጠቀጡ ይገኛል። በተለይ የባህር ሰላጤው ሀገራት የሚያደርጉትን አጥተው ግራ እንደተጋቡ አሉ። ግራ መጋባት ብቻ ሳይሆን በኢራኖች ብርቱ ክንድ ቀንም ሌትም ይቀጠቀጣሉ። መሰረተ ልማቶቻቸውን በሚሳኤልና በድሮን መንፈራቸውን ቀጥለዋል። በተለይ የሪያድ ነገስታት በሁቲና በኢራን ስልታዊ ቅንጅት አይቀጡ ቅጣት እየተቀጡ ይገኛል። ለመሆኑ የፋርስና የየመን ሁቲዎች አዲስ ትብብርና ግብ ምንድነው የሚለው የብዙዎች ጥያቄ ነው። ይህ ጥያቄ አሁን በይፋ የተመለሰ ይመስላል። አሜሪካ ለተከታታይ 12 ቀናት በኢራን ጥቃት ማድረሷን ስትቀጥል ኢራንም የባህረ ሰላጤውን ሀገራት መጠዝጠዟን እንደቀጠለች ይገኛል። ነገርየው በቀላሉ የሚቆም አልሆነም። ቀይ ባህርም የሆርሙዝ ሰላጤ ዕጣ ፈንታ እየተጋተ ይገኛል። የባህረ ሰላጤው ሀገራት ሳይወዱ ጦራቸውን የሚመዙበት ሰዓት መቃረቡን ዓለም አቀፍ ተንታኞች እየተናገሩ ናቸው። ሳውዲ አረቢያ ግን ፈተናው በርትቶባታል። የመን ውስጥ ጦሯን አዝምታ ሁቲዎችን መመከት ሲሳናት የፈረጠጠችው ሳውዲ ዛሬም እንደ አዲስ ኢራንና ሁቲዎች የሙሐመድ ቢን ሳልማንን አስተዳደር ማሳደድ ጀምረዋል። አሸማጋይ ሆና ከዓለም አቀፉ ማህበረሰብ ምስጋናና ክብር የዘነበላት ኒኩለር ታጣቂው ሀገር ፓኪስታንም ወደ ጦርነቱ ልትገባ እንደምትችል ፍንጭ ሰጥታለች። ይህ በቀይ ባህር ጉዳይ መሆኑ ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ነገርየው እየከፋ መጥቷል። ኢራንና ሁቲዎች ጨዋታውን እያሰፉት መጥተዋል። ለመሆኑ የኢራንና የሁቲዎች ስልታዊ ትብብር ምንድነው? እንዲሁ የባህረ ሰላጤው ሀገራት ዕጣ ፈንታና የቀይ ባህር አሜሪካ ጉዳይን በስፋት እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የተቀናጀው የኢራን ሁቲ እርምጃና የቀጠለው የአሜሪካ ጥቃት። Middle East hostilities have escalated after Yemen's Houthis said they attacked 2 Saudi oil tankers in the Red Sea, while the United States struck Iran for 12th consecutive day. የየመኑ ሁቲ አማጽያን በቀይ ባህር የመርከብ መስመር ላይ ባሉ የነዳጅ አይ መርከቦች ላይ ጥቃት መፈጸማቸውን ባወጁ ማግስት የሳውዲ አረቢያ ኩባንያ የሆነች አንዲት መርከብ በቀይ ባህር ላይ በማለፍ ላይ ያለች ጥቃት እንደተፈጸመባት የሳውዲ መንግስት መገናኛ ብዙሃን ዘግበዋል። ይህ በሳውዲ መርከብ ላይ የተፈጸመው ጥቃት በቀይ ባህር የቀጠና ደህንነት ዓለም አቀፍ የባህር ላይ ንግድ እንቅስቃሴ ላይ የተደቀነውን ከፍተኛ ስጋት ይበልጥ ያባባሰው መሆኑ ተገልጿል። ዩናይትድ ስቴትስ ለተከታታይ 12 ቀናት ኢራንን ስትደበድብ የየመን ሁቲ አማጽያን 2 የሳውዲ ነዳጅ መርከቦችን ማጥቃታቸውን ተናግረዋል። የኢራን መገናኛ ብዙሃን አሜሪካ በፈጸመችው ጥቃት 2 ሰዎች መገደላቸውን እንዲሁም በሆርሙዝ ሰላጤ ፈንጅ በተቀበረ የውሃ ክፍል ላይ የሚያልፍ ነዳጅ ጫኝ መርከብ በእሳት መያዙን ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ሰላጤ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ከቀጠለች ድልድዮቿን ወይም የኃይል ማመንጫዎቿን እንደሚያወድሙ ዝተው ሁቲዎች የቀይ ባህርን የሚዘጉ ከሆነም እርምጃ እንደሚወስዱ አስጠንቅቀዋል። በኢራን የሚደገፈው ሁቲም በሳውዲ አረቢያ የባህር ላይ እንቅስቃሴ ገደብ ከጣለ በኋላም የፈጸመው የመጀመሪያ ጥቃት ሆኖ ተመዝግቧል። Yemen's Ansarullah Houthi group says it's targeted 2 oil tankers in the Red Sea, saying the ships were violating its naval blockade on Saudi Arabia. የቡድኑ ወታደራዊ ቃል አቀባይ የሃያ ሳሪ መርከቦች የተጣለባቸውን እገዳ በመጣሳቸው በድሮና በሚሳኤል ጥቃት ተፈጽሞባቸዋል ሲሉ አሳውቀዋል። የሳውዲው ፕሬስ ኤጀንሲ በበኩሉ ሐሙስ ዕለት ኢንሲሊያ የተባለች መርከብ በቀይ ባህር ላይ የቀዘፈች ሳለ ጥቃት እንደተፈጸመባት ብሎም ሰዓት ተነስቶ እንደነበር ዘግቧል። በአገሪቱ ትራንስፖርት ባለስልጣን መስሪያ ቤት ውስጥ ያሉ ስማቸው ያልተጠቀሱ ምንጮች ጥቃቱ ዓለም አቀፍ ሕግን የጣሰ ነው ማለታቸውም ተጠቅሷል። የመርከቧ ሁሉም ሰራተኞች ደህንነታቸው የተጠበቀ መሆኑን ግን የዜና ኤጀንሲው በዘገባው ላይ አስታውቋል። የዩናይትድ ኪንግደም የባህር ትራንስፖርትና ንግድ ባለስልጣን በበኩሉ የሳውዲ ነዳጅ ጫኝ መርከብ ምንነቱ ያልታወቀ ተወንጫፊ እንደመታው አስታውቋል። ከሰሞኑ የሁቲ ታጣቂዎች የባህር ላይ ትራንስፖርት እገዳ የጣሉ ሲሆን የመገናኛ ብዙሃን ባለስልጣናት ደግሞ በቀይ ባህር ደቡባዊ መግቢያ ላይ የሚገኘው ባብላል መንደብን ለሳውዲ መርከቦች ዝግ ሊያደርጉት መሆኑን ዘግበዋል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ የሆርሙዝ ሰላጤ ሙሉ በሙሉ በመዘጋቱ የቀይ ባህር ቁልፍ የነዳጅ መተላለፊያ በመሆን እያገለገለ ይገኛል። የሁቲ አማጽያን በቀይ ባህር ላይ የሚደረገውን የመርከቦች እንቅስቃሴ ማወካቸውን ተከትሎም ዓለም አቀፉ የነዳጅ ዋጋ ከፍተኛ ጭማሪን አሳይቷል።
እገዳው ከተጣለ ጊዜ አንስቶም 9 ነዳጅ ጫኝ መርከቦች ወደ የመን ሲቃረቡ ወደ መጡበት ለመመለስ ተገደዋል። ቃል አቀባዩ ሳሬም በግምት ወደ 10 የሚጠጉ መርከቦች እንዲያፈገፍጉና እንዲመለሱ ማድረግ ችለናል ሲሉ ተናግረዋል። የመን ሁቲ አማጽያን በሳውዲ አረቢያ የባህር እንቅስቃሴ ገደብ ከጣሉ በኋላ ተጨማሪ መርከቦች በቀይ ባህር በኩል እንዳልፉ መከልከላቸውም ተዘግቧል። ከሳውዲ ወደብ የተነሱ 3 ግዙፍ ነዳጅ ጫኝ መርከቦች ማስጠንቀቂያ ተሰጥቷቸው አቅጣጫቸውን የቀየሩ ሲሆን ትናንት ረቡዕ 4 የሳውዲ ነዳጅ ጫኝ መርከቦች በደቡባዊ ቀይ ባህር በኩል ማለፍ በመከልከላቸው ወደ ኋላ ለመመለስ ተገደዋል። ከአሜሪካ ጋር ጦርነት ውስጥ የገባቸው ኢራን አጋር እንደሆኑ የሚነገርላቸው የየመንን የባህር ዳርቻ የሚቆጣጠሩት ሁቲዎች ወደ ሳውዲ የሚሄዱና ከሳውዲ የሚነሱ መርከቦች ላይ በቀይ ባህር በኩል ወደ ባበላል መንደብ ማለፍ እንደማይችሉ አስጠንቅቀዋል። አቅጣጫቸው እንዲቀይሩ ከተገደዱ መርከቦች መካከል 2 ወደ ሰሜን በማቅናት በሱዌዝ ካናል በኩል ጉዟቸውን እንዳደረጉም ተዘግቧል። ይህ በእንዲህ እንዳለ የአውሮፓ ህብረት ከአሜሪካና ከእስራኤል ብለውም ከሳውዲ አረቢያ ጋር ግንኙነት ያላቸው መርከቦች ለጊዜው በቀይ ባህር በኩል ጉዞ እንዳያደርጉ አስጠንቅቋል። ለዚህም ምክንያቱ ከሀገራቱ ጋር የሚያዙ መርከቦች በሁቲ ታጣቂዎች ጥቃት ሊፈጸምባቸው የሚችልበት ከፍተኛ ዕድል ስላላቸው መሆኑን በመጥቀስም በጉዞ ላይ ያሉ አቅጣጫቸው እንዲቀይሩ ተመክሯል። በቀይ ባህር የመርከቦች እንቅስቃሴ ላይ የተፈጠረው ስጋትም በሆርሙዝ ሰላጤ ላይ ለወራት ካለው ቀውስ ጋር ተዳምሮ በዓለም የነዳጅ አቅርቦት ላይ ጫና ስለሚፈጥር የዋጋ ጭማሪ ማስከተሉ እንደማይቀር እየተነገረ ይገኛል። ቡድኑ ምን ያክል ጠንካራ መሆኑን ያሳየው የሳውዲ አረቢያን ጦር መቋቋም በቻለበት ወቅት ነው። ለኢራን ድጋፍ ምስጋና ይሁንና አማጽያኑ በስልጠናና በጦር መሳሪያ አቅም ከጊዜ ወደ ጊዜ እየተሻሻሉ መጥተዋል። ምንም እንኳን የሁቲ አማጽያን ጠንካራ ከሚባል ወታደራዊ ኃይል ጋር ተዋግተው አቅማቸውን ባያሳዩም አሜሪካና አጋሮቿን መግታት ቀላል አይሆንም። አሜሪካና አጋሮቿ ያላቸው ጉልበት፣ ስትራቴጂክና ልምድ ከሳውዲ ሲነጻጸር የትየለሌ እንደሆነ ይታወቃል። አሁን ተንታኞች እየጠየቁት ያለ ጥያቄ አሜሪካን ጦርነት ለመርታት ምን ያክል ትጓዛለች የሚለው ነው። ኃይላችን ኃያል ነው፣ ነገር ግን በብልሃት መጠቀም አለብን የሚሉት ደግሞ የውጭ ጉዳይ ካውንስል የመካከለኛው ምስራቅና የአፍሪካ ጥናት ማዕከል ነባር አባል የሆኑት ስቲቭ ኩክ ናቸው። የመንን እንውረር አለያም አገዛዝን ቀይር ወይም ከዚህ ቀደም የምናደርጋቸውን ነገሮች እናደርግ አይደለም የምለው። ያነጋገርኳቸው አረብ ባለስልጣናት ሁቲዎችን መንካት ማቆሚያ የሌለው ማጥ ውስጥ መግባት ነው ብለውኛል። ነገር ግን ሁቲዎች መልሰው ጥቃት እንዳደርሱ የሚያደርግ እርምጃ መውሰድ እንችላለን ሲሉ ተደምጧል። ፓኪስታን ከአሸማጋይነት ወደ ተዋጊነት Yemeni Houthis as part of the defense pact with Saudi Arabia. Pakistan has strongly condemned the Houthi threats against Saudi Arabia. ገረፍት አልባው የዲፕሎማሲ ጥረት በኋላ ለኢስሙላም ቢሆን አሜሪካና ኢራን የተኩስ አቁም ስምምነት ላይ እንዲደርሱ ብዙ ዋጋ የከፈለችው ኢስላማባድ አሁን ላይ እሳት ወደ በገድ ወደ ጦርነቱ ለመግባት እየተንደረደረች ይገኛል። የኒኩሌር ጦር መሳሪያ ባለቤት የሆነችው ፓኪስታን በኢራን ይደገፋሉ የሚባሉትን የየመን ሁቲ አማጽያንን አስጠንቅቃለች። ፓኪስታን ማስጠንቀቂያውን የላከችው የሁቲ አማጽያን ባለፈው ሰኞ በቀይ ባህር ላይ የሚንቀሳቀሱ የሳውዲ አረቢያ መርከቦችን እንደሚያግዱ መግለጻቸውን ተከትሎ ነበር። ሁቲዎች በሳውዲ አረቢያ ላይ የሰነዘሩትን ዛቻ ያወገዘችው ፓኪስታን በፓኪስታን ባንዲራ የሚንቀሳቀሱ መርከቦች አለያም በፓኪስታን የባህር ጥቅም ላይ የሚፈጸም ማንኛውም የጠላት ድርጊት በአገሪቱ ብሔራዊ ደህንነትና ሉዓላዊ ጥቅሞች ላይ የተደቀነ ከፍተኛ ስጋት እንደሆነ ፓኪስታን በድጋሚ ታረጋግጣለች ብላለች። ከሳውዲ አረቢያ ጋር ሰፊ ወታደራዊ ስምምነት ያላት ፓኪስታን አክላም በተለይ ከሳውዲ አረቢያ መንግስት ጋር ህጋዊ የንግድ እንቅስቃሴ በሚያደርጉ መርከቦች ላይ የነጣጠሩ ዛቻዎች ፓኪስታንን በእጅጉ እንደሚያሳስባት መግለጿን የዘገበው የጀርመን ዜና አገልግሎት ነው። ይህ ደግሞ ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም መርዶ መሆኑ አያጠያይቅም። ስልታዊ የኢራንና የሁቲዎች ጥምረት Iran-backed groups form a land bridge across the Middle East and connect in an alliance that Tehran calls the Axis of Resistance. የፋርስ አለቆች የየመን ሁቲ እንደሚዘውሩት ይነገራል። የሁቲ አማጽያን ከኢራን የገንዘብ ድጋፍ የሚደረግላቸው ቢሆንም ሙሉ በሙሉ በቴህራን ቁጥጥር ስር አይደሉም ነው የሚባለው። የሁቲ አማጽያን በሊባኖስ ውስጥ የሚገኘውን የሻው ታጣቂ ቡድን ሄዝቦላ ጋር ጥብቅ ቁርኝት አላቸው። ሄዝቦላም ለሁቲ አማጽያን ከአውሮፓውያኑ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን እየሰጣቸው መሆኑን ሽብርተኝነትን የሚዋጋው ዘ ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካ የምርምር ተቋም አስታውቋል። ሁቲዎች ኢራንን በአጋርነት የሚያዝ ሲሆን ሳውዲ አረቢያም የጋራ ጠላታቸው ናት። ኢራን ለሁቲ አማጽያን የጦር መሳሪያ ታቀርባለች የሚሉ ጥርጣሬዎችም ጎልተው ይሰማሉ። ሁቲዎች በአውሮፓውያን አቆጣጠር 2017 በሳውዲ መዲና ሪያድ ላይ ያስወነጨፉትን የባለስቲክ ሚሳኤል ያቀረበችው ኢራን ናት በማለትም አሜሪካና ሳውዲ አረቢያ ይከሳሉ። ሚሳኤሉ ተተኩሶበት መውደቁ ይታወሳል። ከዚያ በኋላም በአውሮፓውያኑ 2019 ሁቲዎች የሳውዲ ነዳጅ ማምረቻዎችን ለማጥቃት የተጠቀሙባቸው የክሩዝ ሚሳኤሎችና ድሮኖች የሰጠችው ኢራን ናት በሚል ሳውዲ አረቢያ ከሳለች።
ሁቲዎች በ10 ሺዎች የሚቆጠሩ የአጭር ርቀት ሚሳኤል ወደ ሳውዲ አረቢያ ያስወነጨፉ ሲሆን በተባበሩት አረብ ኤሚሬትስ ኢላማዎች ላይም ጥቃት መሰንዘራቸው ይታወሳል። የሁቲ አማጽያን ረጅሙን የየመን የቀይ ባህር ጠረፍ ይቆጣጠራሉ። ከእነዚህ አካባቢዎች ነው በመርከቦች ላይ ጥቃቶችን የሚፈጽሙት። ሁቲዎች ለቀሪው ዓለምና ለመካከለኛው ምስራቅ ሀገራት ወሳኙን የቀይ ባህር መተላለፊያ የሆነውን ባብ-አል መንደብን መዝጋት እንደሚችሉ ማሳየት፣ ፍላጎታቸውን ለማሳካት ጫና ማሳረፍ እንደሚችሉ ማሳየት ይፈልጋሉ። በተጨማሪም ሐማስና ኢራንን ለመሰሉ አጋሮቻቸው ያላቸውን አጋርነት ለማሳየት በቀይ ባህር ላይ ጥቃት የመፈጸም አቅም እንዳላቸውም በተግባር አሳይተዋል። ከዚህ አልፎም በጋዛ ጦርነቱ ወቅት አሁን ደግሞ ኢራንን በመደገፍ ከየመን ወደ ደቡባዊ እስራኤል ሚሳኤሎችን በማስወንጨፍ ጥቃት ፈጽመዋል። ቀደም ሲል በእስራኤል ላይ በፈጸሙት ጥቃት ከእስራኤል በኩል የተሰጣቸው አጸፋም ከፍተኛ ዋጋ አስከፍሏቸዋል። በተፈጸመባቸው የአየር ድብደባዎችም ከባድ ቁሳዊ ጉዳት ከማስተናገዳቸው ባለፈ በርካታ መሪዎቻቸው ተገለውባቸዋል። የሁቲ አማጽያን በሊባኖስ ውስጥ ከሚገኘው ከሻው ታጣቂ ቡድን ሂዝቦላ ጋር ጥብቅ ቁርኝት አላቸው። ሂዝቦላም ለሁቲ አማጽያን ከአውሮፓውያኑ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን እየሰጠ መሆኑን ሽብርተኝነትን የሚዋጋው ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካ የምርምር ተቋም አስታውቋል። ኢራን የሆርሙዝ ሰላጤን በመዝጋቷ በፋርስ ባህረ ሰላጤ መርከቦች እንቅስቃሴ ላይ ከፍተኛ ጫና ተፈጥሯል። አጋሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ለመክፈት ሲዝቱ ቆይተዋል። ሰሜናዊ የየመን ክፍልን የሚቆጣጠሩትና በኢራን የሚደገፉት የሁቲ አማጽያን የዓለም 12 በመቶ የነዳጅ ፍጆታ የሚጓጓዝበትና ወደ ቀይ ባህር የሚያስገባውን የባብ-አል መንደብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው ሳውዲ አረቢያ መርከቦች እንዳያልፉ እገዳ ጥለዋል። የሁቲ ወታደራዊ ቃል አቀባይ የሐያ ሳሪ እንደተናገሩት በመርከቦች ላይ እቀባ የተጣለው ሁቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦችና የአውሮፕላን ማረፊያ ላይ ሳውዲ ለጣለችው እገዳ አጸፋ ነው። An armed faction in Yemen aligned with Iran said on Monday it will impose a maritime blockade on Saudi Arabia. በምላሹም የሳውዲ አረቢያ የውጭ ጉዳይ ሚኒስትር ክሱን አውግዞ አገሪቱ በዓለም አቀፍ ሕግ መሰረት መርከቦቿን ለመከላከል አስፈላጊውን ሁሉ እርምጃ ትወስዳለች በማለት ዝቷል። ሁቲዎች ከ10 ዓመት በፊት በሰና የነበረውን የአገሪቱን መንግስት ካስወገዱ በኋላ የመን በእርስ በርስ ጦርነት ወድማለች። የየመንን መንግስት ወደ ስልጣን ለመመለስም በሳውዲ የሚመራው የአረብ ሀገራት ጥምረት ጣልቃ በመግባቱ ግጭቱ ተባብሷል። 12 ዓመታት ባስቆጠረው ጦርነትም ከ150 ሺህ በላይ ሰዎች ሲሞቱ በተባበሩት መንግስታት ግምት መሰረት ከ22 ሚሊዮን በላይ ሰዎች ለእርዳታ ፈላጊነት ያጋለጠ በዓለም ከሚጠቀሱ የሰብአዊ ቀውሶች አንዱ እንዲከሰት ምክንያት ሆኗል። ሁቲዎች ከሳውዲ ወደቦች የሚነሱና ወደ ሳውዲ የሚያመሩ መርከቦች በደቡባዊ ቀይ ባህር በኩል እንዳልፉ በማገዳቸው በርካታ መርከቦች አቅጣጫቸውን ለመቀየር ተገደዋል። መቀመጫውን ለንደን ባደረገው የቻተም ሃውስ የባለሙያዎች ስብስብ ውስጥ የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ራፋኤል ኤል ሙስሊሚ ለቢቢሲ እንደተናገሩት ሁቲዎች የባህር ላይ እንቅስቃሴውን ለማደናቀፍ የጦር መሳሪያ አቅሟላቸው ሲሉ ተደምጠዋል። ሁቲዎች የባህር ላይ ፈንጂዎች ያሏቸው ሲሆን ባለፉት ጥቂት ዓመታት የባህር ላይ ድሮኖች የመጠቀም አቅማቸውን አሳድገዋል ሲሉም ተደምጠዋል። ስለዚህም በቀይ ባህር ላይ እንቅስቃሴ እገዳ ሳይጥሉ በአካባቢው ችግር የመፍጠር አቅም እንዳላቸውም አክለው ተናግረዋል። ሙስሊሚ እንደሚሉት ሁቲዎች ቀውሱን ለመፍጠር ማድረግ ያለባቸው አንድ ኢላማ ብቻ መምታት ነው። ምንም እንኳን ማሳያ ቢሆንም በኢንሹራንስ በመርከብና በነዳጅ አቅራቢ ኩባንያዎች ላይ ፍርሃትን ይፈጥራል። ይህም ሰዎች ከሚያስቡት በላይ ከፍተኛ ጉዳትን ያስከትላል። ጦርነቱ ከተጀመረ ወዲህ የኢራን ስትራቴጂ በቀጠና ያሉ የአሜሪካ አጋሮች እንዲጎዱ ማድረግ ነው። ሁሉም ወደ ጦርነቱ እንዲገቡ ለማድረግም ጥረት እያደረጉ ይገኛል። ቀደም ሲል ኢራን ሌላ ግንባር እንደምትከፍት ስታስፈራራ የነበረ ሲሆን የየመን ጉዳዮች ባለሙያ የሆኑት አንዋት አላንሲም ሁቲዎች የኢራንን ፍላጎት ለማሳካት ሳውዲ አረቢያን ወደ ግጭት ለመሳብ እየጣሩ ይገኛል። ኢራን ያላት ብቸኛው አማራጭ በመሆኑም ይህ ሁኔታ የበለጠ መካረሩን ትፈልገዋለች። ሳውዲዎች ከኢራን ጋር መጋፈጥን ሲያርቁ የቆዩ ቢሆንም ሁቲዎች የሚጠቁ ከሆነ ግን ጥቅማቸውን ለማስከበር እርምጃ መውሰድ ይኖርባቸዋል ሲሉ ተደምጠዋል። የባብ-አል መንደብ ወሽመጥም ከዓለም ስትራቴጂካዊ የባህር ወሽመጦች መካከል አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎት ሆነ ችሎታ አላት ሲሉም ከእስላማዊ አብዮታዊ ዘብ ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የተባለው የዜና ወኪል ከሳምንታት በፊት ዘግቧል። ስሙ እንዳይገለጽ የፈለገ አንድ ሁቲ መሪም ቡድኑ በቴህራን በመደገፍ የባብ-አል መንደብን ወሽመጥ ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። እስራኤልም ከየመን የተሰነዘሩባትን 2 ሚሳኤሎች እንዳከሸፈች ተናግራለች። ቡድኑ የመንን የቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅትም የባብ-አል መንደብ ወሽመጥን ኢላማ አድርጎ እንደነበር ይታወሳል። ከ1000 በላይ የንግድ መርከቦችን በሚሳኤልና በድሮን አጥቅተውም 2 መርከቦችን ያሰጠሙ ሲሆን 4 መርከበኞችንም ገለዋል። እነሆ አሁን ጦርነቱን ወደ ቀጠናዊና ዓለም አቀፋዊ ቀውስ እየለጠጡት ይገኛል።
ይህም በአሜሪካ ላይ ጫና ለመፍጠርና የባህረ ሰላጤው ሀገራትን ለመጎተት እንዲሁም እንዳይረጋጉ ለማድረግ ነው ሲሉም ተንታኞች ስጋታቸውን በመግለጽ ላይ ናቸው። አሜሪካ በኢራን ዋና ዋና የመሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ ጠንካራና ሰፊ የበቀል እርምጃ እንደምትወስድ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ የማስጠንቀቂያ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስተላለፉትን ማስፈራሪያ ተከትሎ ነው። ፕሬዝዳንት ትራምፕም ኢራን በሆርሙዝ ሰላጤ በሚያልፉ መርከቦች ላይ የምታደርሰውን ጥቃት ለመመለስ አሜሪካ በኢራን ድልድዮች ላይ ወይም የኃይል ማመንጫ ጣቢያዎች ላይ የአየር ጥቃት ልትሰነዝር እንደምትችል አስጠንቅቀዋል። አራግቺ በሰጡት ምላሻቸውም የኢራን የሀገር መከላከያ መርህ ዓይንን ስለ ዓይን በሚለው ሕግ ላይ የተመሰረተ መሆኑን ጠቅሰው ማንኛውም በአገሪቱ የመሰረተ ልማት አውታሮች ላይ የሚፈጸም የአሜሪካ ጥቃት አቻ በሆነ ሰፊና በጽኑ ምላሽ እንደሚስተናገድ ገልጸዋል። ይህ የውጭ ጉዳይ ሚኒስትሩ መግለጫ የቴህራንን ኦፊሴላዊ የፖሊሲ አቋም የሚያንጸባርቅ ሲሆን እስካሁን በሁለቱ ሀገራት መካከል አዲስ ወታደራዊ ግጭት መከሰቱን እንደሚያመላክት ተገልጿል። የባህረ ሰላጤው ሀገራት መከራ። The battle for air superiority in the Middle East is entering a dangerous new phase. የኢራን አብዮታዊ ዘብ ጦር አረቦች ላይ የሚያደርሰውን ጥቃት አጠናክሮ ስለመቀጠሉ እየተነገረ ይገኛል። የኢራን ጦር በባህረ ሰላጤው ሀገር ኩዌት ውስጥ የሚገኙ የአሜሪካ ወታደራዊ ንብረቶች የሚያስተናግዱ ወታደራዊ ጣቢያዎች ላይ በድሮን ጥቃት ማካሄዱን አስታውቋል። የኢራን የመንግስት መገናኛ ብዙሃን ባወጡት መግለጫ መሰረት በጥቃቱ በአልዱሃ፣ በአልሳሊምና በአሪፍጃን ወታደራዊ ጣቢያዎች ውስጥ የሚገኙ መጋዘኖች፣ የነዳጅ ቦቴዎችና የመሳሪያ ማከማቻዎችን ኢላማ አድርጌያለሁ ሲል ተደምጧል። ጆርዳንም በኢራን ስለመመታቷ የዓለም አቀፍ መገናኛ ብዙሃን ዘግበዋል። በፋርስ ባህረ ሰላጤው አካባቢ የሚደረገው የኢራንና የአሜሪካ ጦርነት ዳግም ከተቀሰቀሰ በኋላ የሆርሙዝ ሰላጤ ደህንነት አደጋ ላይ በመውደቁም መርከቦች ስጋት ተደቅኖባቸዋል። ኢራን በአሜሪካ በሚፈጸምባት ጥቃት ምክንያት በመካከለኛው ምስራቅ ሀገራትና በሆርሙዝ ሰላጤ መመሪያዋን በሚጥሱ መርከቦች ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።